ለሚናሻ ሲሚንቶ ወደ ስራ ከገባ ጀምሮ ባለፉት 6 ወራት የነበሩት እንቅስቃሴ በጣም አመርቂና ጥሩ ተሳሳየ ነበር። ለዚህ ማሳያ የሚሆነው ፋብሪካው ባለፉት 6 ወራት ያመረተው የምርት መጠን ከዛም ባለፈ ደግሞ ወደ ገበያ ያቀረበው ከ12 ሚሊዮን ኩንታል በላይ የሚሆን የሲሚንቶ ምርት ትልቅ ምስክር ሊሆን የሚችል ነው። እንደሚታወቀው ለሚናሻ ሲሚንቶ በግንባታ ሂደትም ሆነ ከዛም በኋላ በመንግስት ደረጃም ትልቅ ድጋፍ የነበረው ፋብሪካ ነው። ከሀገራዊ ሁኔታ ካለው ፋይዳ ጋር ተያይዞ በአጭር ጊዜ ውስጥ ተገንብቶ ወደ ስራ የገባ ፋብሪካ ነው። በኢስት አፍሪካ ሆልዲንግስ እና በWH መስራችነት የተቋቋመ በምስራቅ አፍሪካም ሆነ በአፍሪካ በሲንግል ላይን ግዙፍ የሚባል በዛም ተደራዳሪ የሌለው ፋብሪካ ነው። አሁን ባለበት እንቅስቃሴ ኦፕሬሽናል ከጀመረ አትሊስት 5 ወር እና 6 ወር አካባቢ ሆኖታል። እናም በቀን ኦልሞስት ከ150 ሺህ እና ከዛ በላይ ኦልሞስት 160 ሺህ ኩንታል የደረስንበት ሁኔታ ነው ያለው በቀን ማለት ነው። ከዲዛይን ካፓሲቲው ፓስ አድርገን ኦልሞስት 160 ሺህ ኩንታል በቀን እያወጣን ያለንበት ሁኔታ ነው ያለው። የስራ እድልም እንደሚታወቀው ያው የአካባቢው ሰራተኛ በቋሚነትም ይሁን በጊዜያዊ በተጨማሪም ደግሞ የተለያዩ የውጭ አንድ ላይ ተደራጅተው የሚሰሩ ማህበራቶችንም ፈጥረን በሲመንት ሎዲንግ እና አንሎዲንግ ላይ በማቴሪያል ማውረዶች ላይ በተለያዩት ላይም እንደዛው ስራ የፈጠረበት ሁኔታ ነው ያለው። በዚህን ያህል ቢሊዮን ብር ይሄን የመሰለ ፋብሪካ አቋቁመን መላው ኢትዮጵያ ከሲሚንቶ ችግር ነፃ እንዲሆን ከሲሚንቶ ችግር እንዲወጣ ማድረግ ቀላል አይደለም። ወደፊት እንደዚህ አይነት ኢንዱስትሪዎች ቢስፋፉ ኢትዮጵያ ለራሷ ብቻ አይደለም ለመላው አፍሪካ በቂ ትሆናለች። እግዚአብሔር ሲፈጥራት መሬቷን ባርኳል። ሁሉ ነገር አለን እኮ። አሁን ተመራማሪዎች በየቦታው ቢገቡ የሌለን ነገር የለም። እጅግ ሰፊ እጅግ ዘመናዊ የሚያምር ነገር ነው። ደግሞ ማየት ማመን ነው። መጥቶም ሲያዩ ይሄ እንደዚህ ጥሩ ነገር እኔ አይቼም አላውቅም። በጣም የሚያረካ ነው። ዘመናዊ ነገሮችን አይቻል። ስራ እድሉን ለመፍጠር ለሀገሪቱ ላይ ለሚኖሩት እንቅስቃሴ ግንባታ እንቅስቃሴዎች ወሳኝ ነገር ነው።